ሰላም ሰላም እንዴት ናችሁ? እስኪ ዛሬ የሀገራችን ጦር ኃይል ስለታጠቀው ቲኤአር ቲዮኒዋን ስለሚባለው እስራኤል ሰራሽ እጅግ ዘመናዊ የጦር መሳሪያ አንዳንድ ነገር እንበል። ይህ መሳሪያ እጅግ ዘመናዊና ልዩ የሆነ መሳሪያ ነው። ብዙዎቻችሁ እንደምታውቁት የሀገራችን ሪፐብሊካን ጋርዶች በብዛት ታጥቀውት የሚገኙት ይህንን መሳሪያ ነው ማለት ነው። ከ2018 ጀምሮ ነው ይህ መሳሪያ ሀገራችን ግዥውን የፈጸመችው። ይህ መሳሪያ እጅግ በአይነቱ ልዩ የሆነና ከጠንካራ የብረት አይነት ነው የተሰራው። ታይቴኒየም ከሚባል ብረት ነው የተሰራው እና በአይነቱም እጅግ ልዩና ቀላል ያደርገዋል ማለት ነው። እንደምታዩት ብረት በብረት የሆነ ግን ቀላል ነው። 3.6 ኪሎ ግራም ይመዝናል አጠቃላይ ከሙሉ ጥይቱ ጋር ማለት ነው። ይህም ቀላል ግን እጅግ ጠንካራ የሆነ የጦር መሳሪያ እንዲሆን ያደርገዋል ማለት ነው። ይህ መሳሪያ አጠቃላይ በሰከንድ ውስጥ 3 ጥይቶችን መተኮስ የሚችል ነው ማለት ነው። አስቡት ፍጥነቱን እንግዲህ በሰከንድ ውስጥ 3 ጥይቶችን መተኮስ ይችላል። ላዩ ላይ ናይት ቪዥን አለው። ሌዘር ታርጌት የሚያደርግበት መሳሪያ አለው። መግጠም ይቻላል። እዚህ ከፍ ብሎ እንደምታዩት ማነጣጠሪያው አካባቢ ላይ እነሱ ላይ የተለያዩ እንትኖችን መግጠም ይቻላል። ናይት ቪዥን ይገጠምለታል። ሌዘር ታርጌት ይገጠምለታል። ሁለቱንም መቀበል የሚችል ነው ማለት ነው። ኖርማል መነጽር ደግሞ እሱንም መቀበል ይችላል ማለት ነው። ይህ መሳሪያ በዓለም ላይ 98 ሀገራት ይህንን መሳሪያ ታጥቀውታል ማለት ነው። ለኮማንዶዎች እንደኛ ሀገር እንደምታውቁት ሪፐብሊካን ጋርድ ማለት ያው የመንግስትን የእንትን ባለስልጣናት ምናምን የሚያጅቡ ናቸው። ልክ እንደነሱ አይነት 98 ሀገራት ለልዩ ኮማንዶዎቻቸው ይህንን መሳሪያ አስታጥቀውት ይገኛል ማለት ነው። ይህ መሳሪያ የአንዱ መሳሪያ ዋጋ የሚገርመው ነገር $1000 ነው ማለት ነው። የሚመረተውም በእስራኤል ዋፕን ኢንዱስትሪ ነው ማለት ነው የሚመረተው። ሙሉ ዲዛይኑ የዚህ መሳሪያ በእስራኤል ጦር ኃይል ነው ማለት ነው። የዚህ መሳሪያ ሙሉ እንትኑ ያለው። እንደዚህ አይነት ቪዲዮዎች እንደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ።